ብላችሁ ከሀገራችሁ ወጣችሁ እነሱ ገንዘብ ካልሰጡ ምን ዋጋ አለ? የሰራችሁ ገንዘብ ካልሰጡ በወር በሁለት ወር ጠብቃችሁ በገንዘባችሁ ወይስ ደሞዛችሁ ካልተቀበላችሁ እነሱ ላይ ሲጠረቀሙ አይሰጡም። ሰላም ሰላም ውድ የቻናል ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? በዚህ መልኩ እንግዲህ ዛሬ እንደማንኛው ሰው እየሰማው ቪዲዮ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ አድርጉ። ቤተሰብ እንሁን። ነባሮቹም ላይክ አድርጉ። ቪዲዮ እስከ መጨረሻ አዳምጡ። ቪዲዮ ቀንጨፍ አድርጌ የሰው ቪዲዮ ማስገባት አልፈለኩም ቻናሌ ላይ። ለዛ ነው ትላንትና እንደማንኛው ሰው ዞር ዞር እያልኩኝ ሙባረክ ነው ምናምን አንድ የሚባል ሚዲያ የሚሰራ ልጅ አለ። እሱ ቤት ገብቼ ነበረ። ያው እንደማንኛው ሰው እየሰማሁ ነበረ በውጪ ሁኜ ማለት ነው። አንድ እህታችን ቤሩት ላይ የመጣችው ሁለት አመት ለአንድ አመት ከምናምን ሆኖኛል። ግን ገንዘብ በስንት ሰዓት እየሰጡኝ አይደለም። ደሞዜን በስንት ሰዓት አይሰጡኝም። ከመጣሁ በኋላ 2 ጊዜ ብቻ ነው የተቀበልኩኝ። እሱስ ሁለት ወር ነው የተቀበልኩኝ። ከዛ በኋላ የሰጡኝ አይደለም እያለች ነበር። እውነት ነው። በነገራችን ላይ ቤሩት ላይ ያላችሁ ገንዘባችሁን በየወራችሁ ካልተቀበላችሁ የነሱ ያው ከባድ ነው። ሁሉም ቦታ ነው። በነገራችን ላይ ሰው ተንኮል ካሰበ ከተረቀሙ በኋላ አይሰጡም። ከተጠረቀመ በኋላ እነሱ ራሱ እናንተ እንደሰራችሁ ምንም አይመስላችሁም። ገንዘብ ነው በአይናቸው ላይ አይናቸው ነው የሚቀላው። የነሱ አይን ይቀናል ማለት ቀይ ነው የሚሆንላችሁ። ለምን ገንዘብ አትጠረቀሙ በእነሱ ላይ እንኳን ታውና እናንተ ተቀበላችሁ ራሳችሁ እንደው ይዛችሁ እጃችሁ ላይ አታስጠረቀሙ። ከቻላችሁ በሁለት ወር በ3 ወር በ4 ወር እንደዚህ አካባቢ ማላክ አለባችሁ በራሳችሁ አካውንት ካለ። ያው ይሄ እናንተ አትረሱም እሱማ። እና በ3 ወር በ4 ወር ማላክ አለባችሁ። በእናንተ ላይ ማስጠረቀም እንኳን እነሱ ላይ ትታችሁ በእነሱ ላይ እንዳይጠረቀም በእናንተ ላይ ማለት ነው እንዳይጠረቀም። ከተጠረቀመ በኋላ በአንድ ነገር ገንዘብ ትሰጭኛለሽ በቃ አለ አይደል? የሆነ ነገር ሲበላሽ ቤት ውስጥ የሆነ ነገር ሲሰበር በቃ ገንዘብሽ ነው የሚወስደው እንደዚህ የሚባል ነገር አለ። እና ቤተሰብ በ3 ወር በ4 ወር ማላክ አስቡ። በእናንተ ላይ ራሱ መጠረቀም የለባችሁ። በእነሱ ላይ ትታችሁ በእነሱ ላይ ገንዘብ ከበዛ በኋላ በጣም ይናድዳሉ። ለመስጣት እናንተ መጠየቅ ራሱ በጣም ትፈራላችሁ። ለመጠየቅ ማለት ነው። እየሰራችሁ እኮ ነው የሰራችሁ ገንዘባችሁም ደግሞ ለመጠየቅ ትፈራላችሁ። እሱ አለ። እና ለአንድ እንደ እህት ለምክር የመጣው ምንድነው ገንዘባቸው በእነሱ ላይ እንዳይጠረቀም በ2 ወር በ1 ወር ከቻሉ ይስጧችሁ። እናንተ የራሳችሁ ላይም እንዳይጠረቀሙ ያልኳቸው ነው። በየጊዜው ወደ ሀገራችሁ ማላክ አለባችሁ። ከተጠረቀመ በምክንያት ነው ገንዘብ ነው የሚሉ ማለት ነው። እና ማጠረቀም የለባችሁ ያልኩኝ እንደ እህታችሁ ለምክር መጥቻለሁ ውዶቼ። ትናንትናም ደግሞ እየሰማሁ ነገር ነው። የምር ነው የምላችሁ። እቺ ልጅ አሁን ምንድነው የሚሉኝ 1 አመት ምናምን ሆኖኛል። እሺ 2 ወር 4 ወር ነው የሰጡኝ 2 ጊዜ። ከዛ በኋላ አልተቀበልኩኝ። የመጣሁ 1 አመት 4 ወር ወይም 5 ወር ሊሆን ነው ያለች ነው። እሺ ስንት ገንዘብ ነው አሁን በእነሱ ላይ ስንት ነው? አይሰጡም፣ ይቆራረጣሉ። አልበለዚያ ይሰጥሻለሁ እያሉ መሄጃቸው ይደርሳል። ቲኬታቸው ለማቁረጥ ከራሳቸው ነው የምታነሰው። ከራሳቸው ማለት ለነሱ ብዙ ነው የሚመስላቸው። ይሄ ብዙ ነው የሚመስላቸው። ለምን ካላችሁ እናንተ ሄዳለሁ ካላችሁ እነሱ ላይ የተጠረቀመው ገንዘብ ይይዛሉ። ቤተሰብ እንዴ እኔ ብዙ ጊዜ ስለማያውቅ ማለት ነው ይዙና ይሄ እንደዚህ አድርጋለሁ ብሎ ከዛስ ምንድነው የሚያደርጉት? አይሰጡም። እኔ አንድ ነገር ልንገራችሁ። አንድ የሴትዮዋ እህት ቤት እንደዚህ ኢትዮጵያዊ ነበረችና 2 አመቷን ከሰራችሁ በኋላ ወደ ሀገሯ ሄዳለሁ ካለችው በኋላ ገንዘቧ የነበረው አልሰጣችም ጭራሽ ማለት ነው። ከዛስ ምን ብትል ጥሩ ነው? እሷ ከሄደችው ቆይታለች። ልጅቷ ወደዛ ከሄደችው በኋላ እነሱ ስልኩን ብሎክ አድርጋ፣ ጎበዝ ናት በነገራችን ላይ ብሎክ አድርጋ ብሩን አንቺ ኢትዮጵያ ከገባሽው በኋላ ልክልሻለሁ ብለን ነበርና እሷ አላወራችም። ለዛ እኔም ታውኩኝ ብላኝ እኔም ጠየቀችኝ። ካንቺ ጋር ካወራች ለኔም አውሪኝና ገንዘቧ ልስጣት። እንዴ አንቺ እዚህ ያለሽ ሰዓት አልሰጣሽም
ለምን እዚህ ያለሽው ሰዓት አልሰጣሽም? እዛ ከሄድሽ በኋላ ትሰጪያለሽ አልኳት። ከዛ እኔ እኮ እዚህ ያለችበት ሰዓት አልነበረም ስትለኝ፣ እንዴ በሰው እንኳን ብታበድሪ አበድረሽ እንኳን ከሰው ሰጥተሽ እሷ ከሄደችው በኋላ ለምን እዛ ከሆነችው በኋላ እዛ አንቺ ሆነሽ እልክልሻለሁ እሰጥሻለሁ የምትሉ በጣም ውሸታሞች ናቸው። በጣም ውሸት ማለት ነው። ከዚህ በፊት የጋጠመኝ ነገር ልንገራችሁ። ቤሩት ላይ እኔ የልጅቷ ትላንትና ሰምቼ የራሴ ነው ትዝ ያለኝ፣ የራሴ ትዝ አለኝ። ከዚህ በፊት የጋጠመኝ ነገር ልንገራችሁ። በቤሩት ላይ 3 ዓመት ምናምን ነበር የሰራው። 2 ዓመት ገንዘብ ተቀብያለሁ። 2 ዓመት ገንዘብ ብቻ ነው የተቀበልኩኝ። 1 ዓመት ከ5 ወር ገንዘብ በነፃ ሰርቼ ነው ወደ ሀገር የገባው። ለምን በዛ ሰዓት የኑሮ ውድነትም ነበረ፣ ረብሻም ነበረ። በቃ በጣም ጦርነት ነበረ። እዛ ፍንዳታ፣ የመጀመሪያ ፍንዳታ ጊዜ ነበረ እዛ የነበርኩኝበት እኔ እና ኑሯቸው በጣም ውድ ሲሆን ጊዜ ብሬን ሰጥሻለሁ ያሉኝ 1 ዓመት ከ5 ወር ገንዘብ ምንም ነገር ሳልሰጡ እነሱ ማለት ነው ምንም ሳልሰጡ። ከዛስ እንደው የሚፈልገው ነገር እንደው ገዛለሁ ቢሰጡሽ ገንዘብ እንደው የራሳቸው ገንዘብ ዶላር ውድ ከሆነ የራሳቸው ገንዘብ ቢሰጡ አልሰጡኝም። የምር ነው የምላችሁ። እና ምን ማድረግ አለብኝ? በሰዓቱ በቃ አዲስ ስለነበርኩኝ ፈራለሁ፣ ለማጠየቁም ፈራለሁ። ከገባው በአዲስ ጊዜ ይሰጣሉ። በ2 ወር በ1 ወር ነው የሚሰጡኝ። ከዛ ያው ይሰጣሉ እያልኩኝ በጣም 1 ዓመት ሆነልኝ። በቃ ይሰጣሉ ችግር የለም ያልኩኝ እና ኑሯቸው በጣም የወደደ መጣ። ከዛስ ምን ቢያደርግ ጥሩ ነው? እኔ ላይ እታች የሮሮትኩኝ የሰራው ጎንበዝ ቃና እያልኩኝ ለፍቼ ገንዘብም እንደው ሳይሰጡኝ በዛ ጊዜ ከቤሩት ምድር ላይ ወጣ እና በእኔ እንደው ትምህርት እኔ የትላንትና ልጅቷ ስታወራኝ በእኔ ትምህርት እንደው እኔ ትምህርት ወስጃለሁ እና በጣም ገንዘባችሁ እነሱ ላይ አታስጠረቀሙ ለማለት ያህል ነው። እና በሳቱ ምንም ፈራለሁ፣ መጠየቅ ፈራለሁ። ምን በቃ አለ አይደለ የምፈልገው ነገር እንደው 1 ሻንጣ እንደው ገዝቶ 1 ሻንጣ ብቻ ነው የገዙኝ። ሌላው ቲኬት ቆረጡኝ። በቃ አለቀ። የምር ነው ምላችሁ፣ ምንም ነገር ሳልሰጡኝ ማለት ነው። ከዛስ ምን ጥሩ ነው? ከአየር ማረፊያ ከሄደን በኋላ ምን ቢሰጡ ጥሩ ነው? ብር ሰጥሻለሁ ችግር የለም አንቺ ስትወጪ ነው የሚሰጥሽ ሲሉኝ እሺ ብዬ ያለሁበት ሰዓት እሺ በቃ እና አንቺ ስትወጪ አንቺ የምትሄጂበት ቀን ሰጥሻለሁ። እነሱ ለካ የተመካከሩ ምን መሰላችሁ? ምን ታውቃለች እንደዚህ እኛ ትንሽ ገንዘብ ጠቅለን ከሰጣን ምን ታውቃለች ብሎ ሀስቦ ምን ቢሰጡ ጥሩ ነው? ቤተሰብ የምር ነው የምላችሁ። እኔ ቤሩት ምድር በቃ አለ አይደል በጣም ነበረ መወዳት፣ ግን በጣም ደግሞ መጥፎ ሰው አለ እና ምንም ሳልሰጡኝ 1 ሻንጣ ገዙኝ፣ 1 ማለት ቲኬት ገዙ። በቃ ሌላ ነገር ምንም አልነበረ እና በሰዓቱ በጣም እያሰብኩኝ እየተጨናነኩኝ ያለቀስኩኝ ነበር። ይሄ ኃይል ገንዘብ ይሄ ኃይል ጊዜ ሰርቼ $150 ነበር በዛ ሰዓት $150 ነው። ያው እኔ 3 ዓመት እየጨመርኩኝ ስለነበር 200 አስገቡኝ። ግን እንደው በነፃ ነው የሰራው እኮ ከጨመርኩኝ በኋላ ገንዘብ አልተቀበልኩም፣ ምንም አልቀበልኩም እና በ2 ዓመት ነበር የሚሰጡኝ እና 3ኛ ዓመት ከጨመርኩኝ አልተቀበልኩም ቤተሰብ እና ይሄ ኃይል ጊዜ ሰርቼ ካፍ ዝቅ ብዬ እንደዚህ ዓመት ከምናምን ዝም ብዬ ሰርቼ አሁን በቃ አለቅሳለሁ። የምር ነው የምላችሁ፣ በጣም አለቅሳለሁ በሰዓቱ እንደዛ ያልኩኝ ያለው ሰዓት። እንግዲህ ያው እግዚአብሔር በጤናሽ ወደ ሀገርሽ መግባት ይሻልሻል ብሎኝ የምር ነው የምላችሁ። እንዴ አንዳንዴ እኮ የሚጋጠም ነገር አታውቁምና በሰዓቱ ቲኬት ቆረጡኝ። እኔ ደግሞ ምንም ስለማላቅ ያው አዲስ ነኝ ብያቻለሁ። የመጀመሪያ ጊዜ ነው፣ ግን ያው ቋንቋ አውቃለሁ። 2 ዓመት 3 ዓመት ሰርቻለሁ፣ 3 ዓመት ቆይቻለሁ። እንደው ከኔ በላይ ቋንቋ የሚያውቅ የለምና ቋንቋ ብቻ አይደለም እናንተ እንግዲህ ጥሩ ሰው መጀመሪያ ጥሩ ሰው ከተጋጠመ እቺ እኮ ድካሟ ነው ልፋቷ ነው ብሎ የሚያስብ ሰው ከተጋጠመ እሱስ ትቀበላላችሁ። ግን የሚያስብ ሰው ካልተጋጠመ የሰራችሁበትን ጥላችሁ ትወጣላችሁና ከዛስ አየር ማረፊያ ከደረሰን በኋላ $15 ቢሆን ጥሩ ነው። 15 ብር በእነሱ ነው
በእጄ ላይ አይደለም የሆነ የእጅ ሻንጣ ይዤ ነበርና በሱ ውስጥ አትክፈቺ ብላኝ ለምን ነው አልከፍትም ባልኩኝና አትክፈሺ ሰው ካየሽ ገንዘብ እንዳያርገን ያየ ሰው ይወስድሻል ስለኝ እሺ አልኩኝና በቃ በሳቱ በቃ ሰጡኝ ብዬ ታውኩኝ። እነሱ ከወጡ በኋላ ዞር ብዬ ከፍቼ ሲያዩ 15 ብር ነው 15 የነሱ ብር በኢትዮጵያ 1500 ብር ነው እንደዚህ ማለት ነውና በጣም በሳቱ ተናደድኩኝ። በጣም ያልሆንኩበት ነገር የለም በቃ ያዙኝ ልቀቁኝ አልኩኝ። በቃ ምንም አማራጭ የለም። ለምን እነሱ አሁን እኔ ገንዘቡን እጃቸው ላይ ያደረኩኝ አውጥቼ ባይ ኑሮ በሰውም ቢሆንም ገንዘቤን አልሰጡኝም ብዬ አለቅሳለሁ። ግን እነሱ አደረጉ በሻንጣዬ ላይ ዝም ብሎ እንደዚህ በእጄ ላይ የሆነ ብዙ ገንዘብ አስመስሉና አደረጉ። በቃ ሄዱ። ገባችሁ? ተረዳችሁ? ሄዱ። እነሱ ከሄዱኝ በኋላ በቃ እኔ ደግሞ እስኪ ሊያው ይሄ ገንዘብ ስንት ገንዘብ ነው ብዬ ሲያየው ለካ 15 ብር ነው 15 ዶላር ነው 15 ዶላር ብቻ። በጣም በሳቱ ተናደድኩኝ። በጣም በሳቱ አልቻልኩም። በጣም ተናደድኩኝ። በቃ እግዚአብሔር ደግሞ እናንተ መጥፋቸውን ከታዋችሁ በኋላ ደህና ነገር ደግሞ ይጋጠማልና እውነቴ ነው የምላችሁ። እኔ ትላንትና የዚች ልጅ ሰምቼ በቃ የራሴ ነው ትዝ አለኝ። የራሴ በቃ ደጋግሞ ትዝ አለኝና ከዛ በኋላ በሜሴጅ ላይ የነበሩ በሜሴጅ የፌስቡክ ላይ ነበሩና ሁሉም ብሎክ አረኩኝ። ፌስቡክን ቀየርኩኝ። ከዚህ በኋላ አልኳቸው የምር ነው የምላችሁ እና በኢየሱስ ስም እኔ ስደት ላይ እንደው እኛ ለገንዘብ ብለን ሲወጣ እነሱ ደግሞ ለገንዘብ ከጨከኑ ምን ታደርጋላችሁ? እናንተ በወር መቀበል አለባችሁ። አሁን እኔ እዚች ቤት በ2 ወር በ3 ወር ካልተቀበልኩኝ ይላችኋለሁ። ለምን ገንዘብ እነሱ ራሳቸው አውቀው ስለሚሰጡኝ አልጠይቅም። ግን በ2 ወር ይሰጣሉ፣ በ3 ወር የግዴታ ይሰጣሉ። ግን አለ አይደለ? እውነት በጣም በሰዓቱ በጣም ተናጀ ነበረ። በጣም በቃ ያልሆንኩበት ነገር የለም። ግን ምን ታደርጋላችሁ? ትተዋላችሁ። ግን አሁን ይሄ ሁሉም ያወራው የኔ ነገርም ያወራው ነገር ምንድነው? ገንዘባቸውን አታጣረቀሙ። በተለይ ገንዘብ በ2 ወር ካልተቀበላችሁ በእነሱ ላይ ከተጠረቀመ የለም አይሰጡም። አይናችሁ ነው የሚደማው፣ አይናችሁ ይደማል። ለዛ ስለሆነ እንደ ምክር እንደ እህታችሁ አንቺም ብላሽ ምክር እንዳትሉኝ ብቻ እንደ ማንኛው ሰው ያው የሰማው ነገር ነው። እንደገና ደግሞ የሰው ቪዲዮ ማስገባት አልፈለኩም። ለዛ ነው የራሴ ሐሳብ ያወራው ያለው ራሴን የጋጠመኝ ነገር ያወራው ያለውና ቤተሰብ ተጠንቀቁ። ከሀገራችን አንድም ለገንዘብ ነው አይወጣም። ተጠንቀቁ።